በአማራ ክልል የህግ ማስከበርና መደበኛ የልማት ስራዎችን በውጤታማነት ለመፈጸም በተሰራው ስራ ያለፉት 9 ወራት ስኬታማ እንደነበሩ ርዕሰ መስተዳድር አረጋ ከበደ ገልጸዋል። የአማራ ክልል የመንግስትና የፓርቲ ስራዎች የ9 ወራት የዕቅድ አፈጻጸም ግምገማ ላይ የተገኙት ርዕሰ መስተዳድሩ ተግባራትን በልዩ ጥራት በታቀደው መንገድ ለመፈጸም መሪዎች የአንበሳውን ድርሻ ይወስዳሉ ብለዋል። መደበኛም በልዩ ተነሳሽነት የምንሰራቸው የህግ ማስከበር ስራችንም የምርጫ ስራችንም ተቀናይተው በውጤታማነት እንዲፈጸሙ ይፈልጋል። ማናቸውም ተልእኮዎች እንዲንጠባጠቡ አይፈልግም። መንጠባጠብ ብቻ ሳይሆን በከፍተኛ የጥራት ደረጃ እንዲፈጸሙ ይፈልጋል። እነዚህ ለማድረግ ደግሞ ከሁሉም በላይ የሚጠበቅበት ከመሪው ነው፣ ከፓርቲ አመራራችን ነው። የቁልፍ ደጋፊነት ሚና ያለው የመንግስት መዋቅርም በዚሁ ረገድ ትልቅ ኃላፊነት ይጠበቅበታል። በዋነኛነት ደግሞ ህዝባችን እነዚህን ተልእኮዎች በመፈጸም ባለቤት በመሆን ምናልባትም እንደየሁኔታው የነዚህ ተጠቃሚ የመሆን ኃላፊነቱን እንዲወጣ የማድረግ ፕራይመሪሊ የአመራራችን ተልእኮ እንደሆነ እንገነዘባለን። በክልሉ እየታየ ያለው ሰላምና መረጋጋት መስዋዕትነት በከፈሉ ጀግኖች የመጣ በመሆኑ የጀግኖችን ዓላማ ዳር ለማድረስ ከምንጊዜውም በላይ በተግባራት አፈጻጸም ላይ መረባረብ እንደሚገባም ተነስቷል። የክልሉ አንጻራዊ ሰላም የመጣው በእነዚህ ለሀገር ለክልልና ለህዝብ ክብር ብለው ደምና አጥንታቸውን በከፈሉት ላይ ስለሆነ ይሄንን መሰረት አድርገን የወንድሞቻችን መስዋዕትነት የወንድሞቻችን ዓላማ ለማሳካት አመራሩ ከልብ በቁጭት እና በመስዋዕትነት ዳር ማድረስ አስፈላጊ ነው። በፓርቲውም ሆነ በመንግስት ስራዎች የዕቅድ አፈጻጸም ሂደት ውስጥ የመሪዎች ሚና አይተኬ በመሆኑ ለአመራር ግንባታ ልዩ ትኩረት መሰጠቱም ተመላክቷል። ብዙ ስራ ሲሰራ ብዙ ችግር መፍታት ይቻላል። አመራሩ ላይ ብልሽት ከገጠመን ያሰብነውን ነገር ማሳካት አይቻልም። የሁልጊዜ ስራችን አመራርን የመገንባት፣ አመራርን የማሰልጠን፣ አመራርን የማብቃት ጉዳይ ስለሆነ አንዱ የምንገነባበትና የምናበቃበት መንገድ ደግሞ የዚህ አይነት ግምገማዊ ውይይት በመሆኑ በትኩረት ልንረዳና ልንገነዘብ ይገባል። የዕቅድ አፈጻጸም መድረኩ ያለፉትን 9 ወራት አፈጻጸም በጥልቀት በመገምገም የቀጣይ ወራት የስራ አቅጣጫዎችንም ያስቀምጣል ተብሏል። በልማትም በሰላምም በመልካም አስተዳደርም ከዛ በተጨማሪም ደግሞ በልዩ ተነሳሽነት እንፈጽማቸዋለን ያልናቸው ተግባራት በዝርዝር የምንመለከትበት ሁኔታ ይፈጠራል ማለት ነው። እነዚህም በማድረግ ስራዎቻችንን በመንግስትም በፓርቲም ስራዎቻችን ላይ ያለን አፈጻጸም ወይራ ነው የሚለውን በደንብ አይተን እንቀጥላለን ማለት ነው። ይሄ ብቻ ሳይሆን 2 ተጨማሪ አጀንዳዎችን እንመለከታለን። የመጀመሪያው በክልሉ በሚቀጥሉት ጊዜያት ልንፈጽማቸው የሚገቡ ብለን ትንሽ ዘለቅ አድርገን የገመገምነውና በሚቀጥሉት ጊዜያት ለየት ባለ መንገድ የሰላም ማስከበር ስራችንን መስራት አለብን ብለን ያቀርነው ዕቅድ ይቀርባል።